ሰላም ሰላም የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልን እያልን እንግዲህ በሩታና በአብርሃም ዙሪያ እንግዲህ ሰሞንኛ የሆኑትን ነገሮች የምታውቁ ናቸው። በጣም ልብ አንጠልጣይና አጓጊ ነገሮች እንዲሁም ነገ ምን ይፈጠራል ብለን ማናስባቸውን ማንጠብቃቸውን ነገሮች እየተፈጠሩ ጭቅጭቆቹ የሁለቱ መለያየት እንግዲህ እየሰፋ እየመጣ እንደሆነ ታውቃላችሁ። በዛሬው ዕለት እንግዲህ ተያዝንላችሁ መረጃ አብርሃም ጓዙን ጠቅልሎ እንግዲህ አሁን ካለበት ሆቴል እየለቀቀ እንደሆነ ሰምተናል። ቤተሰቦች በዚህ ሰዓት የሰማነው መረጃ እንግዲህ አብርሃም ወዴት ሊሄድ ነው? ጓዙንስ ለምንድን ነው ጠቅልሎ ሆቴሉን ሊለቅ የተነሳው የሚለውን ነገር የማጋራችሁ ይሆናል በዚህ ቪዲዮ። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። አዳዲስ መረጃዎች በቶሎ ቶሎ እንዲደርሳችሁ ኖቲፊኬሽን በተኑን መንካት እንዳትረሱ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦቼ እንደምታውቁት በትናንትናው ዕለት ከአዲሱ ፍቅረኛዋ ጋር አብርሃም ባለበት በመምጣቱ ምክንያት እንግዲህ ታላቅ ጸብ ውስጥ ገብተዋል። እነ ኖቬልም እንግዲህ ይህንን ነገር መሀል ገብተው እራሳቸው ፈልገውና አስበውበት ልጁን እንዳመጡት የሚታወቅ ነው። ሆን ብለው ከዚህ በፊት እንዳጋሯቸው እንግዲህ ለእነ ኖቬል የሆነ ያቀደላቸውን ነገር እንዳለና እነ ኖቬልን ቃል ስለገባላቸው እነሱ በዛ ነገር ተታለው ብቻ የሩታን ፍቅረኛ እንዳመጡትና እሱ በሚሰጣቸውና በሚጠቅማቸው ጥቅም ብቻ በመደለል እህታቸውን አሳልፈው ለዚህ ልጅ እየሰጧት እንደሆነ አጋርቻችሁ ነበረ። እንግዲህ በቪዲዮ ተከታታችሁ ከሆነ ካጣራው ነገሮች ተነስቶ ነው እንግዲህ ያደረገላችሁ ወይ ደግሞ ቃል የገባላችሁ ነገር ካለ አውጡ ብሎ ሲናገራቸው የነበረው። ለእነሱ ቃል የገባላችሁ ነገር እንዳልኳችሁ ስለነበረ የአብርሃም መረጃ ምንጮች አጣርተው ለአብርሃም ስለነገሩት ነው እንግዲህ አብርሃም ይህንን ነገር ሊያነሳ የቻለው። ከዚህ በተረፈ እንግዲህ ሩታ በዛ በማይታመን መንገድ ከልጁ ጋር ሆነ አብርሃምንም ሆነ ወንድሟን በዛ ደረጃ ሲያጣጥረው ወይም ደግሞ በዛ ደረጃ እያመናጨቀ አፍላፊ እየተናገራቸው የገዛ ወንድሟንም ሳይቀር ታላቅ ወንድሟን በዛ ደረጃ ሲሰድበው ሩታ ምንም ነገር አልተናገረችም። ያ ማለት ሩታም እንግዲህ ይህንን ነገር ትፈልገዋለች ወይ ደግሞ ይህንን ጸብ በጣም የምትፈልገው ነገር እንደሆነ እያሳየ ይገኛል። በተለይ በአብርሃም እይታ ውስጥ ሩታ ኮምፕሊትሊ እንደማትፈልገውና ለአብርሃም ምንም ስሜት የላት የሚለውን ነገር ለማንጸባረቅ እየሞከረች ያለች ይመስላል ሩታ። ነገር ግን ሩታ ከዚህ በፊት በነበረው ቪዲዮ ላይ አይታችሁ ከሆነ ለልጁ ፍላጎት የሌላት አይነት አዝማሚያ እያሳየች ነበረ። ምክንያቱም አበባውን ስትቀበልም ሆነ መጀመሪያ አካባቢ ሲመጣ የነበራት ስሜቶች ለልጁ በፈገግታ የመቀበል ወይ ደግሞ ኤክሳይትመንት ወይ የደስታ ምልክቶች ስላልነበሩ ይህ ነገር ፈልጋው ሳይሆን እነ ኖቬል አሁን እያደረጉ ያሉት ነገር አብርሃምን በትንሹም ቢሆን ስላበሳቸው በዛ ነገር ተሞኝታ ለእሷ መልካም ነገር ያሰቡ መስሏት ብቻ እንደሆነ ነው የሚያሳየው። ቤተሰቦች ከዚህ የተነሳ እንግዲህ አብርሃም ብዙ እርምጃዎችን ለመውሰድ እዚህ ልጅ ላይ ዛቻዎችንም ሆነ ሌሎች ነገሮችን እያደረገበት እንደነበረ ታውቃላችሁ። ከዚህ በፊት አግኝቶ ቢያስጠነቅቀውም አዲሱ ፍቅረኛዋ እንግዲህ የሚያባብሉትና በርታ ግፋበት አንተን ሚነካ ማንም የለም እያሉ እንግዲህ በዙሪያው በጣም እነ ኖቬል እየገፋፉ ስለነበረ ከዚህ በፊት አብርሃምን እንግዲህ እነ አቤል ሲገፋፉት እንደነበረው እሱንም ገፋፍተው እንግዲህ ወደዚህ ሜዳ እንዲገባ ከአብርሃም ጋር ግብግብ ውስጥ እንዲፈጠር ሚስትህን እቀማለሁ ኢቭን ልጅህን ሳይቀር እኔ እንደ አባት ሆኜ የማሳደግ አቅም አለኝ፣ ስለ አባትነት አንተን ላስተምርህ እችላለሁ ብሎ አብርሃምን እስከ መናገር ድረስ እንዲደርስ አፍላፊ እንዲሁም ከአብርሃም ጋር እኩያ ወይም ደግሞ እሱ ባል ሆኖ እንደ መቅረብ የሚመስል ፉክክር ውስጥ እንዲገባ አድርገውታል። እነ ኖቬል በዚህ ደረጃ ለምን እሱን ሊገፉት ይችላሉ? በዚህ ደረጃስ ለምንድን ነው ይሄ ልጅ እንደዚህ አይነት እይታ ውስጥ ሊገባ የቻለው? ይህን ያህል የልብ ልብ ሊሰማው የቻለበት መንገድ ራሱ ምክንያት ምንድን ነው ብለን ስናስብ እንግዲህ አዲሱ ፍቅረኛዋ እንግዲህ በዚህ ደረጃ አብርሃምን ሆነ ወንድሟን ሊሰማው ያልቻለው በጣም ትልቅ ተስፋ እያየና ሩታ ከዚህ በፊት አብርሃም ለሄርሜላ ሲያሳያት የነበረው የፍቅር ወይም ደግሞ የተስፋ ነገሮች ሩታ ለልጁ እያሳየችው ስላለች ልጁ ያ ነገር እንግዲህ ይሳካልኛል በሚል ምክንያቱም የከፈለበትና ቃል የገባበት ገንዘብ እሱ ያስያዛት ቀብድ እንዳትበላበት ሲል የግዴታ ያንን መጠበቅና ፕሮሰሱን አይቶ ሩታን በእጁ ማስገባት እንዳለበት ስለሚያምን ካልሆነ ግን ሩታ የእሱ ማትሆን ከሆነና ዳግም ተመልሳ ከአብርሃም ጋር የምትሆን ከሆነ እሱ እስካሁን ሲሰራቸው እስከዛሬ ሲያወጣቸው የነበሩት ወጪዎች ለነ ኖቬልም ሆነ ለፈረንጁ ሲከፍላቸው የነበሩት አበል መሰል ነገሮች ሁሉ ሊከስሩና ሊጠፉበት ስለሆነ እንግዲህ ይህንን ነገር እስከ መጨረሻው ዛቻውንም ሆነ ሌሎች ነገሮችን ተቋቁሞ ማድረግ መኖር መቆየት ስላለበት ነው ቤተሰቦች ይህንን ሊያደርግ የቻለው ማለት ነው። አብርሃም ከዛ ቪዲዮ በኋላ እንግዲህ በጣም ተበሳጭቶ ከቤቱ ወጥቷል። አዳዲስ እቅዶችንም እያቀደ እንደነበረ ሰምተናል። በእርግጥ እና አቤልን አግኝቷቸው ልጁን ለመደብደብና እነሱ
ልጁን ለማስፈራራት ድጋሚ እሱ እንደሄደው ሳይሆን ከዛ ጠንከር ያለ እርምጃ ሊወስዱበት እንደሚገባ ሲነግሩት ቆይተው ነበረ። አብርሃም ግን በዚህ ደረጃ አይደለም ቤተሰቦች መበቀል የፈለገው። ከዛ ይልቅ ግን አብርሃም ማድረግ የፈለገው ሻንጣውን ይዞ ወደ ሩታ ጋር የመመለስ ምክንያትን ነበር ያደረገው። አብርሃም ቀጥ ብሎ እንግዲህ ወደ ሩታ ቤት ለመሄድ ሻንጣውንና ጓዙን ጠቅልሎ እንግዲህ ሩሙን ለቆ ሄዷል ማለት ነው። ቤተሰቦቼ እንግዲህ የመረጃ ምንጮቻችን እንዳስረዱን በትላንትናው ዕለት በነበሩት ነገሮች በጣም አብርሃም ተበሳጭቶ ያሉትን ነገሮች ብቻ መታገስ እስከማይችል ድረስ ከልጁ ጋር ጸብ ውስጥ እስከ መግባት ድረስ ያደረሱት ነገሮች እንግዲህ አይታችኋል። ከዛ የተነሳ አብርሃም የግድ ጠንከር ያለ ውሳኔ መወሰን ያለበት በልጁ ብቻ ሳይሆን በሩታም ሕይወት ላይ እዛ ጋር ሆኖ ይህንን ነገር መቆጣጠር እንዳለበትና የመረጃ ምንጮቹን ወይ ደግሞ ሌሎች ሰዎች ሩታን እንዲከታተሏት ብቻ በማድረጉ ምንም የመጣ ለውጥ ስለሌለ ራሱ እዛው ጋር ሆኖ ቁጭ ብሎ ማንም ሰው እንዳይገባ የማድረግ መብትም ስልጣንም ስላለው አሁንም ቢሆን እስካሁን ድረስ ከሩታ ጋር ስላልተፋቱ አብረው የመኖር ግዴታ ይኖርባቸዋል። ቤተሰቦቼ ፍቺውና ወረቀቱ እስካልተቀደደ ድረስ እንግዲህ አብርሃም ቤቱ ሄዶ ከልጁ ጋር አብሮ የመኖር ሙሉ መብት ስላለው፣ ካልሆነ ግን ሩታ ፍርድ ቤት ሄዳ ወረቀቱንና ፍቺውን ፈርመው ወረቀታቸው እንዲቀደድ ማድረግ ትችላለች። ከዛ ውጭ ግን ይህንን ነገር እስካላደረጉ ድረስ አብርሃም በማንኛውም መንገድ በማንኛውም ሁኔታ በማንኛውም ሰዓት ቤቱ ሄዶ የመኖር የማደርም ሆነ የመንቀሳቀስ ሙሉ መብት ስላለው ከዚህ በፊት ግን የሩታን ፍላጎት ላለመጋፋትና ከዚህ በፊት የገባላትን ቃል ላለመጣስ ሲል አብርሃም ይህንን ነገሮች ለማድረግ አልፈለገም ነበረ። ነገሮች ግን አሁን እያሄዱበት ያሉት መንገድ ሌላ ሰው መጥቶ ከእሷ ጋር በማታ ጭራሽ እሷ ጋር የሚሄዱ ሁኔታ አልተዋለጠለትም። ምክንያቱም ትናንትና ማታ ላይ ነበረ አዲሱ ፍቅረኛዋ ወይም ደስታ የመጣው አበባ ይዞላት የመጣ ሰዓትና ግብ የተፈጠረ ሰዓት አመሻሽ ስለነበረ በዛ በማታ የሴት ልጅ ቤት ወንድ ልጅ ምንም ሊሰራ አይችልም በሚል አብርሃም እንግዲህ ከዚህ ነገሮች ውስጥ ቁጣ ውስጥ ሊገባ ችሏል። በቀን ወይም ደግሞ ውጭ ሊገናኙ የሚችሉበት ነገሮች ቢፈጠሩ በዚህ ደረጃ ሊያናደው የሚችለው ነገር አይኖርም ነበረ። ነገር ግን ከሱ ጋር ፍቺ ሳትፈጽም ሩታ ልክ አብርሃም ከዚህ በፊት ያደርገው እንደነበረው ሌላ ሰው ቤቷ ድረስ ሲመጣ ይሄ ነገር እይታውም ለሰውም ትክክል ስላልሆነ ለቤተሰቦቻቸውን ክብር ሲባል እንግዲህ እነዚህ ነገሮች መወሰን አለብኝ፣ ራሴን ማስከበር ካለብኝ ራሴ ነኝ ይህንን ማደርገው ብሎ እንግዲህ ውሳኔውን ወስኖ ወደ ሩታ ቤት ሄዶ እንግዲህ ጠቅልሎ ለመኖሩ አስቧል። ይህንን ሩታ እንግዲህ ወደደችም ጠላችም የምትቀበለው ነገር እንደሆነ ነው አብርሃም የተናገረው። ምክንያቱም መብት ስላለው እንዳልኳችሁ እንግዲህ ሕጉም ስለሚደግፈው የግዴታ ሕጉ ደግሞ እነሱ ፍቺ ካቀረቡና ፍርድ ቤት ሄደው ወረቀታቸውን መቅደድ ከፈለጉ ከዚህ በኋላ እንደ አዲስ የአንድ ወር ቀነ ቀጠሮ እንደሚሰጣቸው ግልጽ ነው። እነዛ አንድ ወር ቀነ ቀጠሮዎች ውስጥ እንግዲህ አብርሃም የፈለገውን ነገር አድርገው ደስታም ሆነ ሌሎች ሰዎች ቤቱ እንዳይመጡ እንዳይደርሱ አድርጎ አንድ ወሩን እስከሚያልቅ ድረስ ማድረግ ይችላል። እስከዛ ድረስ ፕሮሰሱ አልቆ ወይ ደግሞ ነገሮች እንትን ብለው ሩታ ሌሎች ነገሮች ውሳኔዎች ውስጥ ካልገባች በስተቀር ሙሉ በሙሉ አንድ ወር ውስጥ እንግዲህ ሩታም ሆነ ሌሎች ሰዎች ሊገናኙ አይችሉም፣ ወይ ደግሞ ሩታ ከደስታ ጋር ቤት ውስጥ መገናኘት አትችልም በሚል እሳቤ ነው። ይህን ነገር እንግዲህ ሩታ ምናልባት ፍቺውን እስከዛሬ ያዘገይበት የራሷ ምክንያት ይኖራታል ብለን እናስባለን። ወይ ደግሞ ያንን ፍቺ መፈጸምም መቅደድም ስላልፈለገች ይሆናል ይህንን ያደረገችው ብለን እንገምታለን። ከዛ የተነሳ እንግዲህ በዚህ ምክንያት ሩታም አብርሃምን ፍታኝ ብላ ፍርድ ቤት ትሄዳለች ብለን አናስብም። ምክንያቱም በመሀላቸው ልጅ አለ። ከዛም በተረፈ ደግሞ ቤተሰቦቻቸው ግፊት እያደረጉባቸው ይገኛሉ። ሁለቱም ላይ የሁለቱ ቤተሰቦች እንግዲህ ለምንድነው ማትታረቁት? ለምንድነው በሰፈር ውስጥ እኛን የምታሰድቡን? አንገታችንን ለምን ታስደፉናላችሁ? እያሉ እንግዲህ በጣም እየጨቀጨቋቸው ስለሚገኝ ቤተሰቦች ደፍረው ይሄንን ውሳኔ ይወስናሉ ብዬ አላስብም። የሩታን ቤተሰቦች በእሷ ላይ በጣም ጫና እያደረጉባት አዲሱ ልጅ በመምጣቱ ምክንያት እንግዲህ ሁሉም እንዳዘኑባትና እንዳዋረደችን እንቆጥረዋለን እያሉ እየተናገሩበት ያለ ምክንያት ስላለ እንግዲህ ከዚህ የተነሳ ሩታ ይህንን ነገር ተግባራዊ ታደርጋለች ብዬ አላስብም። በተለይ በሴት ልጅ ላይ እንግዲህ እንዴት ጫናዎች እንደሚበረቱ የምታውቁት ነው ቤተሰቦቼ። ከዚህ አንጻር ማህበረሰቡም እንግዲህ በእሷ ላይ ብዙ ነገር እንዳይል ለዛ ሲባል እንግዲህ ሩታ ራሷን ገታ አድርጋ እንደዚህ አይነት ውሳኔዎችን እንደማትወስን ተስፋ እናደርጋለን ቤተሰቦቼ። ከዚህ በተረፈ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ነገ ከነገ ወዲያ እንግዲህ ና በአብርሃም ዙሪያ የሚከሰቱ አዳዲስ መረጃዎች ካሉ እንግዲህ እንደተለመደው ተጨባጭ መረጃዎች ስናገኝ የምናጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በድጋሚ መልካም ጊዜ ይሆንላችሁ።